ጌታ ኢየሱስም ለሕዝቡ ስለ ዮሐንስ ሊናገር ጀመረ። ምን ልታዩ ወጣችሁ? ነቢይን? አዎ እላችኋለሁ፣ ከነቢይም የሚበልጠውን። እውነት እላችኋለሁ፣ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉት ብትወዱ ሲመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። የማቴዎስ ወንጌል ምዕራፍ 11 ከቁጥር 7 እስከ 15። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰንዩ ለሰኔ በዛቲ ዕለት ኮነ ተረክቦተ ሥጋሁ ለቅዱስ ዮሐንስ መጥምቅ ምስለ ሥጋ ነቢይ ኤልሳ ረዱ ለኤልያስ ቀናኢ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 2 በዚች ቀን የመጥምቁ የቅዱስ ዮሐንስ ሥጋ የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳ ሥጋ ጋር በአንድነት ተገኘ። ከሃዲው ንጉሥ ኡልያኖስ የጥጦስ ልጅ አስባስያኖስ ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኩራባቸው ሊሰራ በወደደ ጊዜ እርሱ በቅዱስ ወንጌል ደንጊያ በድንጋይ ላይ ተቀምጦ ሳይፈርስ በዚያ አይቀርም የተባለውን የእግዚአብሔርን ቃል ሊሽር ፈልጎ መስራት በጀመረ ጊዜ 3 ጊዜ ፈረሰበት። አይሁድም እንዲህ አሉት፣ የደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖር ከዚህ ካላወጣሃቸውና ካላቃጠልካቸው በዚህ ቦታ ምኩራብ አይሰራም። በዚያን ጊዜም የቅዱሳኑን አጽሞቻቸውን አውጥተው በእሳት እንዲያቃጥሉ ታዘዘ። ባፈለሱም ጊዜ የመጥምቁ ቅዱስ ዮሐንስና የነቢዩ ኤልሳን ሥጋቸውን አግኝተው በእሳት ሊያቃጥሉ ፈለጉ። ምዕመናንም መጥተው ለወታደሮቹ ብዙ ገንዘብ ሰጡ። ንጉሡም ሰምቶ እንዳያጠፋቸው በዚያች ሀገር እንዳያስቀሩ ካማሏቸው በኋላ የቅዱሳኑን ሥጋ ወሰዱ። የኡልያኖስም ዜናው እንዲህ ሆነ። የጳጳሳት አለቆች ባስልዮስንና ጎርጎርዮስን ባሰሯቸው ጊዜ እነርሱ በቅዱስ መርቆሬዎስ ስዕል ዘንድ እያለቀሱ ጸለዩ። የክብር ባለቤት የሆነ ጌታችንን የከበረ ስሙን ሰድቧልና። ያን ጊዜ እግዚአብሔር ቅዱስ መርቆሬዎስን በአካለ ነፍስ ላከው። ኡልያኖስንም በጦር ወጋው። ከደሙም ዘግኖ ኢየሱስ የሰጠኸኝን ነፍስ ተቀበል እያለ ወደ አየር ረጨ። ወዲያውኑ በክፉ አሟሟትም ሞተ። የከበሩ የዮሐንስንና የኤልሳን ሥጋ ግን እኒያ ሰዎች በእስክንድርያ ከተማ ወደ ሊቀ ጳጳሳቱ አባ አትናቴዎስ አደረሱ። እርሱም ከእርሳቸው ታላቅ ደስታ ደስ አለው። ቤተ ክርስቲያንም እስኪሰራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲቱም ዕለት አባ አትናቴዎስ ከአባቶች ቦታ ላይ ስለ ጸሐፊው ቴዎፍሎስም አብሮት ሳለ እግዚአብሔር መልካም ዘመን ቢሰጠኝ ሥጋቸውን በውስጡ አኖር ዘንድ ለቅዱሳኑ መጥምቁ ዮሐንስና ለነቢዩ ኤልሳ በስማቸው በዚያ ቦታ ቤተ ክርስቲያን እሰራለሁ አለ። ቴዎፍሎስም ሰማው። አባ ቴዎፍሎስም በተሾመ ጊዜ አባ አትናቴዎስ የተናገረውን ያንን ቃል አስቦ ቤተ ክርስቲያን ሠራ። ከእርሱም ጋር ብዙዎች ካህናትንና የክርስቲያን ወገኖችን ይዞ የቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳ ሥጋቸው ወዳለበት ሄደ። በታላቅ ክብርም ተሸክመው አምጥተው ወደ ቤተ ክርስቲያን አስገቡ። ሥጋቸውንም ይዘው በሚጓዙበት ጊዜ በጎዳናቸው አቅራቢያ ቤት ካለበት ቦታ ደረሱ። በውስጡም በምጥ ተይዛ 4 ቀናት እየጮኸች ለሞት የተቃረበች ሴት ነበረች። እርሷም አረማዊት ነበረች። በቅዱሳኑ ሥጋ ዘንድ ካህናቱ የሚያመሰግኑትን ሰምታ በቤቷ መስኮት ተመለከተች። ይህ ምንድነው ብላ ጠየቀች። የቅዱሳኑ የመጥምቁ ዮሐንስና የነቢዩ ኤልሳ ሥጋቸው ነው አሏት። እርሷም ከዚህ ስቃይ ከዳንኩ ክርስቲያን ሆናለሁ አለች። ገና ቃሏ ከአፏ ሳይፈጸም ያንን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራቸው። ከዚህም በኋላ ከቤተሰቦቿ ጋር የክርስትና ጥምቀትን ተጠመቀች። የቅዱሳኑንም ሥጋ በቤተ ክርስቲያን ውስጥ አኖሩት። ከእርሳቸውም ታላላቅ ድንቆች ተአምራቶች ተገለጡ። በቅዳሴ ቤተ ክርስቲያኑም ጊዜ ከሊቀ ጳጳሳት አባ ቴዎፍሎስ ጋር ብዙዎች ሰዎች ቅዱሳን መጥምቁ ዮሐንስና ነቢዩ ኤልሳን ሲዞሩ አዩአቸው። በቀድሞ መልካቸው ያውቋቸዋልና የመጥምቁ ዮሐንስ መልክ ሁለመናው ጸጉር ሲሆን ጽሕሙ በደረቱ የወረደ ነበረ። ኤልሳም ቁመቱ ረዥም፣ ራሱ በራ ነበረ። ከዚህም በኋላ ኤጲስቆጶሱ አባ መቃርስም በሰማዕትነት በሞተ ጊዜ ሥጋውን በቅዱሳኑ ዮሐንስና ኤልሳ ሥጋ ጋር አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። በዚህች ዕለት የቄርሎስና የአክሌጥ የኢትዮጵያ መነኮስ የቀውስጦስ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 3 በዚች ቀን በትህርምትና በተጋድሎ የጸናች ቅድስት ማርታ አረፈች። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሰኔ 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ መጥምቀ መለኮት ፍልሰቱ፣ ቅዱስ ኤልሳ ነቢይ ፍልሰቱ፣
አባ ቀውስጦስ ኢትዮጵያዊ። ወርሃዊ በዓላት: ቅዱስ ታዴዎስ ሐዋርያ፣ ቅዱስ ኢዮብ ጻድቅ ታጋሲ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ ብህንሳ። እውነት እላችኋለሁ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉትስ ብትወዱ ይህ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። የማቴዎስ ወንጌል ምዕራፍ 11 ከቁጥር 7 እስከ 15። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከነቢያት ከሐዋርያት ከቅዱሳን መላእክት ከሰማዕታት በረከት ረድኤት ያሳትፈን። የመጥምቀ መለኮት የቅዱስ ዮሐንስ የነቢዩ የቅዱስ ኤልሳ በረከታቸው ቃል ኪዳናቸው ይጠብቀን። ይቅርታውን ቸርነቱን ያርቅብን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። በግፍ የሚገደሉትን ወገኖቻችንን በቸርነቱ አምላካችን ደማቸውን ይበቀልላቸው። እኛንም ዓይን ያላየውን ጆሮ ያልሰማውን በቸርነቱ መንግስቱን እንዲያወርሰን የአምላካችን ቅዱስ ፈቃድ ይሁንልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።